مسافر خوين بزعالة زي سجو سجميل ደስታ እንግዲህ አሁንም ቀዩን አበባ የጠወለገውን አበባ ይዞ በድጋሚ ለሩትዬ ዘፍኖላታል ማለት ነው። አላስቻለውም እንግዲህ ታውቃላችሁ ፍቅሩ ማለት ነው። ፍቅሯ እያገረሸበት በየቀኑ እያገረሸበት ነውና አልቻለውም። በድጋሚ እንግዲህ እየዘፈነላት መጥተዋል ማለት ነው። ሩትዬ ደግሞ በዚህ ሰዓት ከዳንሾ ጋር አብርሽን እያንጨረጨረችው እቃ እያሳጠበችው አብሲት ጥዳ እንጀራ እያስጋገረችው ትገኛለች ማለት ነው። እሱን የምትሰማበት እሱን ታይበት ጊዜ የላትም። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦቼ ደስታ እንግዲህ ደግሞ ዛሬ በአዲስ ነገር ለሩትዬ እየዘፈነ ቀብራራው መጥቷል ማለት ነው። እናንተ ግን ለልጅ ቆንጅዬ እኮ ነው። የምሬ ነው። ቆንጅዬ ነው። ቀብራራ ነው። እናንተ ቁመናው ራሱ አይበቃም እንዴ? እና መጥቷል እንግዲህ ሩትዬ ያው ከሸኘችው በጣም ቆይታለች። ግን የእሷ ፍቅር አላስቻለውም ታውቃላችሁ። በቃ ከበደው እና ይመስለኛል ግን ይሄ ዘፈን ማለት ነው በትግረኛ ነው የዘፈነው። ምን እንደሚል ትርጉሙ ስላልገባኝ ይመስለኛል እንደዚህ ሳስበው ከሄርሜላ ጋር የሚመጡ ይመስለኛል ወይ እኔ እንጃ። ለማንኛውም የምናየው ይሆናል ማለት ነው። ምክንያቱም ድራማው እንደቀጠለ እንዳማረበት እንደተዋበ እየቀጠለበት ነውና አብርሽ እንግዲህ አስፈራርቶት ፎቶ ኢንስታግራም ላይ እንዳይፖስት ፌስቡክ ላይ ምናምን እንዳይፖስት እንግዲህ ሚዲያ ላይ እንዳይወጣ ብሎ ነው ወደ ቤት ሻንጣውን ጠቅልሎ እየገባው ማለት ነው። እና አሁን በዚህ ሰዓት እንጀራ እያስጋገሩት ይገኛሉ። እቃ እያጠበ ነበር። ትላንት ማታ በጣም የሚያዝናና ፈታ የሚያደርግ ቪዲዮ ነበረና አብርሽ እንግዲህ ያው ዝም ነበር ያለው ዳኒ ይፖስትብሃለሁ ስላለው ማለት ነው። ምንድነው የሚፖስትበት? ምን ነው? የትኛው ፎቶ ነው? የትኛው ማለት የተደበቀ ነገር ኖሯቸው ነው ፎቶ ሚዲያ ላይ እንዳይወጣ የሚባለው ማለት ነው። ባለትዳር የሆኑ ሰዎች የትኛውም ነገር እኔ እንጃ አላውቅም። ከራቁታቸው ውስጥ የማይሆን ነገር ሊያስወሩኝ ነው እነዚህ ሰዎች ማለት ነው። እኔ ማውራት አልፈልግም፣ አታስወሩኝ። ግን ለማንኛውም ሩትዬ ይመችሽ፣ ፍልቅልቅ ብለሻል። ባልሽ ወደ ቤት ስለተመለሰልሽ በማየው መንገድም በዚህ ሰዓት ደግሞ ቤት ውስጥ ሆኖ በቃ ወደ በፊቱ ፍቅሩ ልታስመልሹ ይገባል። ዳኒ ማንም ሳይኖር ብቻችሁን ማለት ነው ይመስለኛል እኔ